አሰላሙ አለይኩም ወራህመቱላህ። ለቻናሉ አዲስ ለሆናችሁ በሙሉ ሰብስክራይብ በማድረግ የቻናሉን ቤተሰብ እንድትሆኑ በአክብሮት ጋብዛለን። አላህ ሱብሓነሁ ወተዓላ የኑሕን ዓለይሂ ሰላም ህዝብ በውሃ ካጥለቀለቀ በኋላ በምድር ላይ ከኑሕ ዓለይሂ ሰላም ጋር አብረው ከዳኑት ምእመናን ውጭ ምንም አይነት የሰው ልጅ አልቀረም ነበር። ይህ በእንዲህ እንዳለ ኑሕ ዓለይሂ ሰላምና በዘመኑ የነበሩት ሰዎች ከሞቱ በኋላ አንዱ አንዱን ሲተካ ምድር ዳግም በሰዎች ትሞላ ጀመር። ያ ዘመን ካለፈ በኋላ የነበሩ ህዝቦችም ማንም አምልኮ ከማያውቀው በላይ ጣዖትን ማምለክ ተያያዙት። የህዝቡ መለያ ስማቸውም ዓድ ይባላል። በመጀመሪያ የዓድን ህዝቦች ላስተዋውቃችሁ። የዓድ ህዝቦች በአረቢያ ምድር በየመን ግዛት አሕቃፍ በሚባል አካባቢ ኢረም በተባለች ከተማ የሚኖሩ በጣም ትላልቅ ቁመና ያላቸው ህዝቦች ሲሆኑ አላህ ስፍር ቁጥር የሌለው የጸጋ አይነት ያተረፈረፈባቸው ህዝቦች ናቸው። ከጸጋዎቻቸውም የሚኖሩበት ምድር በጣም ለቡቃያ አመቺና ለማፈር ያለበት አካባቢ ነው። ሰውነታቸውም በጣም ግዙፎችና ረዣዥሞች ነበሩ። ከሰውነታቸው መግዘፍ የተነሳ አንድን የቴምር ዘንባባ በሁለት ጣታቸው ይነቅሉ ነበር። ነገር ግን አላህ ለዋለላቸው እንዲህ አይነት ኒዕማ ምላሻቸው ምስጋና ሳይሆን ድንበር ያለፈ አመጽና መኩራራት ነበር። የኑሕ ህዝቦች ያደርጉት የነበረውን የጣዖት አምልኮ አሟሙቀው ጀመሩት። ያም አላንስ ብሏቸው ምድርን በተለያዩ የወንጀል አይነቶች ይሞሏትም ጀመር። ነገር ግን ለቅጣት የማይቸኩለው አላህ በእዝነት አዘል ጥበቡ ከመጥፎ ከልክሎ ወደ መልካም የሚመራቸውን ሁድ የተባለውን መልእክተኛ ከመካከላቸው ላከላቸው። ሁድ ዓለይሂ ሰላም መልካም፣ ቁጥብ፣ የተረጋጉና አንደበተ ርቱዕና አረብኛ ቋንቋን ለመጀመሪያ ጊዜ የተናገሩ ሰው ናቸው። አላህም እሳቸውን ወደ ህዝባቸው በመሄድ የጌታቸውን ተልእኮ እንዲያደርሱ አዘዛቸው። ሁድም ዓለይሂ ሰላም የጌታቸውን ትእዛዝ በመቀበል ወደ ህዝባቸው ሄደው እኔ ከጌታችሁ የተላኩ ነቢይ ሲሆን በዚህ ዓለምም አላህ የሚባል ጌታ አለ፣ ከሱ ሌላ አምላክ የለም። እነዚህ ከተለያዩ ድንጋይና እንጨት ጠርባችሁ የምታመልኳቸው ጣዖታት መጥቀምም መጉዳትም የማይችሉ ደካማ ሲሆኑ ከናንተ ጥበቃን ይሻሉ እንጂ ራሳቸውንም አይጠብቁ። እኔን የታዘዘኝ ከሞት በኋላ ጀነት ይገባል፣ እኔንም ያስተባበለኝ ጀሃነም መቀመጫው ስትሆን መቀመጫነቷስ ምንኛ ከፋ ብለው ማስጠንቀቅ ጀመሩ። እነሱም ነቢያቸው በሚናገረው ግራ በመጋባት እንዴት ነው አማልክቶቻችንን ትተን አንድን ፈጣሪ ብቻ ምንገዛው? ይህ ሰውዬ ምን አይነት ቂልነት ነው ይዞብን የመጣው ይሉ ነበር። ሁድ ዓለይሂ ሰላም ህዝቦቹ የሚያሳዩት የመልስ ምት ለቅጽበት እንኳን ተስፋ አላስቆረጣቸውም ነበር። ይልቁኑ እኔ ከናንተ ዘንድ የፈጣሪያችሁን ጥሪ ለማድረስ ከመካከላችሁ የተመረጥኩ ሲሆን የተላኩበትንም ተልእኮ ያለ መሰላቸት በተደጋጋሚ ወደ እናንተ አደርሳለሁ። እስቲ ፀሐይንና ጨረቃን ተመልከቱ። ማን ነው የሚያፈራርቃቸው? ማን ነውስ የፈጠራቸው? ምድርንና ሰማይንም ተመልከቱ። ማን ነው ምድርን አንጥፎ ሰማይን ያለ ምሰሶ ያንጣለለው? ተው ህዝቦቼ፣ ጌታችሁን አምልኩት፣ ተጠንቀቁ። እናንተ ከሞታችሁ በኋላ ትቀሰቀሱና በሰራችሁት ትተሳሰባላችሁ። መልካም የሰራ ለነፍሱ ነው፣ መጥፎ የሰራም ከከሳሪዎችም ይሆናል እያሉ ይጠሯቸው ነበር። ይህን የነቢያቸውን ጥሪ በሰሙ ጊዜ ይህን ሰው ከአማልክቶቻችን አንዱ በመጥፎ ተመልክቶታል በማለትም ይተቹት ጀመር። አንዳንዴም ይሄ ሂሳብ ጀነት ጀሃነም
መቀስቀስ ምናምን እምትለውን ምን ማለት ነው እያሉም ይከራከሩታል። የዓድ ህዝቦችም በምድር ላይ ያለ አግባብ ኮሩ። ከኛ ይበልጥ በኃይል ብርቱ ማን ነው አሉም። ያ የፈጠራቸው አላህ እርሱ በኃይል ከነርሱ ይበልጥ የበረታ መሆኑን አያዩምን? በተአምራታችንም ይክዱ ነበር። ሱረቱ ፉስለት። ሁድ ዓለይሂ ሰላም የህዝቡ ሁኔታ ተስፋ ሲያስቆርጠው እናንተ ከምትሰሩት ሁሉ እኔ ነፃ መሆኔን ምስካሪ ሁኑ እያለ የሱን ጥሪ ባለመቀበላቸው በዱንያ የሚወርድባቸውንም ቅጣት ያበስራቸውን ጀመር። እነሱም ምንድነው ዝም ብለህ ቅጣት እያልክ የምታስፈራራን? እንደውም እስቲ ቅጣት የምትለውን አምጣው እያሉ ሲያሾፉ ሁድም ዓለይሂ ሰላም ይህ የማስጠነቅቃችሁ ቅጣት በእናንተ ላይ ተፈጻሚ ይሆናል፣ አትጠራጠሩ አሏቸው። በመጨረሻም ሁድ ዓለይሂ ሰላም በህዝባቸው ላይ ዱዓ ማድረግ ጀመሩ። ከዚያም አላህ ቅጣቱን በህዝቡ ላይ ሊያወርድ መጀመሪያ ለረጅም ዓመታት ዝናብ በማቋረጥ ምድሪቱን አድርቆ እንስሳቶቻቸውን አጠፋባቸው። ሁድም ዓለይሂ ሰላም ከዚህ ሁሉ እንግልት ሊያድናችሁ የሚችለው በጌታችሁ ማመን ብቻ ነው አላቸው። እነሱም በረሃብና በጥማት እንሞታታለን እንጂ ከጣዖቶቻችንን ሌላ ማንንም አንለምንም በማለት ጣዖታት ዘንድ እየሄዱ ይጮሁ ጀመር። ጣዖቶቻቸው ዘንድ ሄደው ጮኸው ሲወጡ ሰማይን በደመና ተሞልቶ አገኙት። በጣምም ተደሰቱ። አማልክቱ ጸሎታቸውንም እንደሰሙ አመኑ። ጥሩ ዝናብ ሊዘንብልን ነው በማለትም ተመጻደቁ። ያን ጊዜ ሁድ ዓለይሂ ሰላም ይህ እኮ አምጣልን ያላችሁት የቅጣት ደመና ነው እንጂ እናንተ እንደምትሉት ዝናብ አይደለም አላቸው። ከዚያም ከፍተኛ ጉልበት ያለው ንፋስ ከተማቸውን ያናውጥላቸው ጀመር። ቀስ በቀስ ንፋሱ አስፈሪ ድምፅን እየቀላቀለ በከፍተኛ ጩኸት ህዝቡን ወደ ሰማይ ማፈናጠር ጀመረ። በዚህ ሁኔታ ለ7